ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳዊ የተሰኛችሁ የልዑል እግዚአብሔር ሰዎች እመቤታችን የአስራት የበረከት ያራ ልጆች እንደምን ዋላችሁ? እንደምን ዋላችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን የፈቀደልን የአባቶቻችን አምላክ የእኛም አምላክ የልዑል እግዚአብሔር ስሙ የተመሰገነና ከፍ ከፍ ያለ ይሁን። በመቀጠል እስከ ሰዓት ቆይተው ያለውን ነገር ችለው እስከ ሰዓት የደረሱ ተማሪዎቻችን እንኳን አደረሳችሁ እንኳን አደረሰን ለማለት እወዳለሁ። በመቀጠል ወደ ዋናው ወደ ዛሬው ፕሮግራም ነው የማልፈው። እንግዲህ ዝክረ በገና ምንድን ነው ከሚለው እንጀምራለን። በገና ያው አውታር ካላቸው የዜማ እቃዎች ወይም በእንግሊዘኛው ኮርዳፎን የሚመደብ ሲሆን በእድሜውም ትልቅነት ከ5800 ዓመት በላይ እድሜ ያለው ለአውታር መሳሪያዎች አባት ሊሆን የሚችል የዜማ መሳሪያ ነው ማለት ነው። በመመሰጥ ኃይሉ በእርጋታው ብቻውንም የሚዘመርበት በመሆኑ በስነ ቃሉና በመመሳሰሉ እሴቶች የተለየ ነው። እንዲሁም በሰማይም በምድርም አገልግሎት ያለው ለመንፈሳዊ አገልግሎት ብቻ የምንጠቀምበት የዜማ መሳሪያ ነው። ለእያንዳንዱ የአካል ክፍሎቹ አሰራር ስያሜና ምሳሌነታቸው መንፈሳዊ የሆኑ ደርዳሪዎቹንም ወደ መንፈሳዊ ሕይወት የሚመራ መንፈሳዊ የዜማ መሳሪያ ነው ማለት ነው። ያው በመቀጠል ስለ በገና የተለያዩ አባቶች የሰጡት ትርጓሜ ነው። በመጀመሪያ ግን ሰዋሰዋዊ ትርጓሜ በመያዝ እንጀምራለን። አለቃ ኪዳነ ወልደ ክፍሌ እንደተረጎሙት በሁለት መልኩ ሲጠብቅና ሲላላ ብለው ተርጉመውታል ማለት ነው። ሲላላ ነዘረ፣ መታ፣ ደረደረ ማለት ነው ሲሉ፣ ሲጠብቅ ደግሞ ነደደ፣ ተቆጣ ያሰኛል ብለዋል። በገና በዕብራይስጥ ናጌን ማለት ነው። በገና በቆሙ መዝሙር ማለት ነው ብለው ሰጥተውታል። ለዚህም ማስረጃ የቅዱሱ መጽሐፍ ነው ማለት ነው። ግነዩ ለእግዚአብሔር በመሰንቆ ወበመዝሙር ዘአስርቱ አውታሪሁ፣ እግዚአብሔርን በመሰንቆ አመስግኑት 10 አውታር ባለውም በገና ዘምሩለት ይላል መዝሙረኛው ዳዊት በመዝሙር 32 ከቁጥር 2 ላይ አጽምዓ ምስሌ በእዝኔ ወአክስት ወእክሰት በመዝሙር ነገሬ፣ ጆሮዬ ወደ ምሳሌ አዘነብላለሁ ነገሬንም በበገና እገልጻለሁ ብሎ ዳግመኛ ገልጾልናል ማለት ነው። እንግዲህ የግዕዙ መጽሐፍ ቅዱስ በሁሉም ቦታ ላይ በገናን መዝሙር ብሎ ይተረጉመዋል። መዝሙር በማለት ይጠቅሰዋል ማለት ነው። ከዛ ማለትም እንግዲህ ሌላኛው አባታችን ከሳቴ ብርሃን ተሰማ በገናን የተረጎመበት መንገድ በገና 10 አውታር ወይም ጅማት በገናን ሰራ፣ ቃኘ፣ ደረደረ፣ ድምፁን እያጣራ እያጣቀሰ እየነዘረ በገናን በገነ ብለውታል። በገነኛ ማለት በገናን የሚመታ በገናን የሚያውቅ ደርዳሪ ማለት ነው ብለው ተርጉመውታል ማለት ነው። ያው ወደ ስነ ቃላዊ ትርጉሙ ስንመጣ ስነ ቃላዊ ትርጉሙ በገነ ማለት አደረቀ፣ አቃጠለ፣ አነደደ ማለት ነው። በገናም ከዚህ የሚወጣ ስም ነው። የዚህም ትርጉሙ በማግኘት ዋና ምክንያትም የበገና ሁለገብ ሰውነት ወይም ሞላ ነገሩ በደረቅ ነገሮች ማለትም በደረቅ እንጨትና በደረቅ ቆዳ እንዲሁም በደረቅ ጅማት የሚሰራ ወይም የሚዘጋጅ ስለሆነ በገና ተብሎ ይተረጎማል። በገና በእና ገና በመነጣጠል የሚያስገኘውን ትርጉም በመጠቀም በገና በዓል ወይም በገና ወቅት የሚደረደር የምስጋና መሳሪያ ብለው በገናን ተርጉመውታል ማለት ነው። በገናን በገነ ማለት በገና ደረደረ ማለት ነው። በገና ስለሆነም እንግዲህ በገና ማለት ደርዳራ
ምስጋና፣ መዝሙር ማለት ነው። ለዚህ ማስረጃዎቹ መጽሐፍ ቅዱስ በገና ምስጋና ማለት ነው ብሎ አቤቱ አምላኬ በበገና አመሰግንሃለሁ መዝሙረኛው ዳዊት እንዳለው ማለት ነው። በገና ድርደራ ማለት ነው። ለእግዚአብሔር በገና ደርድሩለት እንዳለው በገና መዝሙር ማለት ነው። እግዚአብሔር በመሰንቆ አመስግኑት 10 አውታር ባለውን በገና ዘምሩለት እንዳለው መዝሙረኛው ዳዊት። በገነኛው ዳዊትም በመዝሙሩ በገና ሲተረጉም መዝሙር፣ ምስጋና፣ ድርደራ በማለት ሲገልጽ እናገኘዋለን። በመቀጠል በገና በመጽሐፍ ቅዱስ ላይ ያሉትን የት ቦታ ላይ ተጠቀሱ እናያለን። በገና በመጀመሪያ ጊዜ በመጽሐፍ ቅዱስ የተጠቀሰው በዘፍጥረት ምዕራፍ 4 ከቁጥር 21 ላይ ሲሆን የላሜ ልጅ ዮባል በገናና መለከት የሚይዙ አባት እንደሆነ ተጠቅሷል። ይህ ታሪክ ሌሎች በገናና መለከት የሚይዙ እንደነበሩ ዮባል አለቃቸውም እንደነበረ ያስረዳል። ከዚያ ዘመን ጀምሮ በገና እግዚአብሔር የማመስገኛ የዜማ ዕቃነቱን ታውቆ እንደ ሌሎቹ የቤተ መቅደስ የዜማ ዕቃዎች በሌዋውያን በተመረጡ አለቆች አማካኝነት አገልግሎት ይሰጥ ነበር። በአጠቃላይ በገና በመጽሐፍ ቅዱስ ከዘፍጥረት እስከ ራዕየ ዮሐንስ ድረስ ከ50 ጊዜ በላይ ተጠቅሷል ማለት ነው። ለምሳሌ የመጽሐፍ ቅዱስ አንደኛ ኦሪት ዘፍጥረት ላይ 2 ጊዜ፣ አንደኛ ሳሙኤል ላይ 7 ጊዜ፣ ሁለተኛ ሳሙኤል ላይ 1 ጊዜ፣ አንደኛ ነገሥት ላይ 1 ጊዜ፣ አንደኛ ነገሥት ላይ 1 ጊዜ እያለ እስከ ራዕየ ዮሐንስ ላይ ተጠቅሶ እናገኘዋለን ማለት ነው። የበገና ታሪካዊ አጀማመር በገና በትክክል መቼ እንደተጀመረ የሚለው ጥያቄ መልሶ ከባድ ቢሆንም የጥበባት ምንጫቸው መጽሐፍ ቅዱስ በመሆኑ በመጽሐፍ ቅዱስ ለመጀመሪያ ጊዜ ተገልጾ የምናገኘው የምስጋና የዜማ መሳሪያ በገና መሆኑን መጽሐፍ ቅዱስ ያስረዳናል። በገና ለመጀመሪያ ጊዜ የደረደሩት የላሜ ልጅ የዮባል ኢዮቤል ልጆች ነበሩ። ጊዜ የደረደሩት የላሜ ልጆች የዮባል ኢዮቤል ልጆች ነበሩ። ዘፍጥረት 4 ከቁጥር 19 እስከ 24 ድረስ። በዚህም መሰረት በገና ከአዳም 9ኛ ትውልድ ላይ መደርደር ተጀምረዋል ማለት ነው። የትውልድ ሰንሰለቱም አዳም ቃየልን ይወልዳል፣ ቃየል ሄኖህን ይወልዳል፣ ሄኖህም ጋየድን ይወልዳል፣ ጋየድም ሜኤልን ይወልዳል፣ ሜኤልም ማቱሳኤልን ይወልዳል፣ ማቱሳኤልም ላሜህን ይወልዳል፣ ላሜህም ዮባልን ይወልዳል። ዮባልም በገና የሚደረድሩት አባት ነበር። ስማቸውም በመጽሐፍ ቅዱስ በግልጽ አልተገለጸም። በመሆኑም ከአዳም 9ኛ ትውልድ የሆኑ የላሜ ልጆች በእነዚህ በአበው ምክንያት በገና ተዘጋጅቶ መደርደር ተጀመረ። በገና በኢትዮጵያ ስለ በገና ወደ ሀገራችን አመጣጡ ታሪክ 2 አይነት አመለካከቶች አሉ። በመጀመሪያ በገና ኢትዮጵያዊ መነሻ ያለው ስለመሆኑ ሲሆን፣ በሁለተኛ ደረጃ የምናገኘው ደግሞ በገና ፍጹም ኢትዮጵያዊ ነበር የሚለው ነው። በገና ወደ መጀመሪያው ስንመለስ በገና ኢትዮጵያዊ መነሻ ያለው ስለመሆኑ በገና በሀገራችን የኢትዮጵያ የስልጣኔዋ ውጤትና በሕገ ልቦናዋ የማመኗ ውጤት ነው። ወይንም በገና መስራትና ማመስገን የተጀመረው እዚሁ ሀገራችን ነው የሚል አስተምህሮት ነው። መዛግብት የቀዳማዊ ሚኒሊክ አያት የንግስት ሳባ ወይም ንግስት ማክዳ እናት ንግስት አዝሚና በገና ደርዳሪ እንደነበሩ ይነገራል። መጽሐፈ ሱባኤ ከአዝሚና በተጨማሪ አጼ የተባለ የኢትዮጵያ ንጉስ በመቶ የሚቆጠሩ በገና ደርዳሪዎች እና መዘመራን እንደነበሩት ይነገራል። ወደ ሁለተኛው ሐሳብ ስንመጣ በገና ፍጹም ኢትዮጵያዊ ነበር የሚለውን አመለካከት በተመለከተ ተጨማሪ ማስረጃዎች አሉ። እነሱም በበገና የምናዜማቸው ዝማሬዎች ኢትዮጵያዊ ቃናና ጣዕም ያላቸው በመሆኑ። ወደ ሁለተኛ ደረጃ ስንመጣ በገና ላይ የምንጠቀምባቸው ቅኝቶች ፍጹም ኢትዮጵያዊ መልክ መያዛቸው፣ እንዲሁም በገና የሚሰራባቸው ግብአቶች ከጥንትም ኢትዮጵያውያን የተለያዩ ቁሳቁሶችን ለመስራት የሚጠቀሙባቸው ግብአቶች መሆናቸውና ከስነ ቃሉ ሁሉ ጋር ተደምሮ ሲታይ ኢትዮጵያዊ የመሆኑ ሚዛን ይደፋል ይላሉ። በገና በእስራኤል መነሻ ያለው ስለመሆኑ አንድም በቀዳማዊ ምኒልክ ጊዜ ከታቦተ ጽዮን ጋር አብረው ከኢየሩሳሌም ወደ ኢትዮጵያ የመጡትና የዜማ ስርዓት አምልኮ ነዋያተ ቅድሳት መጽሐፍት ወዘተ እንዲሁም ሆኖ የመጣ ነው የሚሉ ሁሉ
እንዴት ቆያችሁ? እሺ። በተጨማሪም በቀዳማዊ ምኒልክ ዘመን በሊቀ ካህናቱ ዘካርያስ እጅ ታቦተ ጽዮን ሌዋውያን ሲመጡ የመዝሙር መጽሐፍትና በተመሳሳይ የመዝሙር ዳዊትን ባባዊ ዜማ ወይም ዜማዊ ንባብ ከበገናው ጋር አብረው መጥተዋል የሚሉ አሉ። ስለዚህም ማሳያ በዘመኑ ኦሪት የመጡ የዜማ መሳሪያዎች አለባበስና የመዝሙር አጠቃቀም ስልቶች ዛሬም ድረስ ቤተክርስቲያን ቅርጻቸውና ትውፊታቸውን ሳይቀይሩ ለዘመናት የተገለገለሽባቸው መገኘቷ ነው። ከዜማ መሳሪያዎች መካከል ከበሮ፣ ጸናጽል፣ መለከት፣ መሰንቆና በገና ይገኙበታል። ካለባበስም ረጅም ቀሚስ፣ ጥምጥም፣ መጎናጸፊያ ወይም ጋቢ እና ካባ ይገኙበታል። ይህ አመለካከት ይበልጥ በሀገራችን ጠበብት ሊቃውንት በስፋት ይተረጎማል፣ ይተረካል፣ ይታመናልም። የበገና መንፈሳዊ አገልግሎት ወይም መንፈሳዊ አገልግሎታችን ላይ የሚሰጠን ጥቅም በገና እግዚአብሔርን ለማመስገን ጸሎት፣ ልመናን ወደ እርሱ ለማቅረብ ያገለግላል። የበገና አገልግሎት ለመንፈሳዊ ትሩፋት ማለትም ለምስጋናና ለልመና ብቻ ነው። በመሆኑም ተመርጦ ለቤተ ክርስቲያን አገልግሎት ይውላል። በገና ሰማያዊ ነዋየ ማህሌት መሆኑን በዮሐንስ ራእይ ተመዝግቦ እናገኛለን። በራእይ ዮሐንስ ምዕራፍ 5 ከቁጥር 1 ከቁጥር 6 እስከ ቁጥር 10 ላይ ተገልጾ የምናገኘው በዙፋኑና በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁት። ሰባቱንም ቀንዶችና ሰባቱንም አይኖች ነበሩት። እርሱም ወደ ምድር ሁሉ የተላከ የእግዚአብሔር መናፍስት ናቸው። መጥቶ በዙፋኑ ላይ በተቀመጠ ጊዜ ከዚያ ቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ እንስሶቹና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውንም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፉንም ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ተገድለሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋህም ሁሉ ከወገንም ሁሉ ከሕዝብህም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረጋቸው፣ በምድር ላይ ይነግሳሉ እያለ አዲስ ቅኔን ይዘምራሉ ይላል። ስለዚህም በገና ከመላእክት ወገን የሆኑት 40ቱ እንስሳት እና 24ቱ ካህናተ ሰማያት እግዚአብሔርን የሚያመሰግኑበት የክብር ዕቃቸው ነው። እግዚአብሔር እንዲሁም በመጽሐፍ ሄኖክ ዘአዶናይ ራፋኤል ስለ በገና ሲያብራራ ቅዱሳን የሆኑ መላእክት በጽርሐ አርያም መንበረ ጸባዖት ቅድስት ሥላሴ ለሕያው እግዚአብሔር በ24 ሰዓታት ሙሉ ምስጋናን የሚያቀርቡበት የተቀደሰ መሳሪያ ነው በማለት አረጋግጠዋል። ያው መንፈሳዊ አገልግሎት ላይ ስትመጣ በመጀመሪያ ለመንፈሳዊ ሕይወትን ለማጠናከር ይጠቅማል። ይህም ማለትም ሕይወታችንን ያለመልማል። እግዚአብሔርን ማመስገን እርሱ ያከበራቸውን እንደየማዕረጋቸው ምስጋና ለሚገባቸው ምስጋና ማቅረብ የመንፈሳዊ ሰው ቀዳሚ ሀብቱ ነው። ከዚህም ባሻገር በበገና የምናገኘው ተመስጦ ራሳችንን መመልከት እንድንችል ስለ ኃጢአታችን የሚወቅሰን መንፈስ ቅዱስ በማቅረብ ለንስሐና ለፈሪሃ እግዚአብሔር እንድንበረታታ ያደርጋል። በሁለተኛ ደረጃ ለተመስጦ፣ በሶስተኛ ታቦተ ሕጉን በዝማሬ ለማክበር እንደ ጥምቀት እንደ መስቀል ያሉ ክብረ በዓላትን ለማጀብ፣ በአራተኛ ደረጃ በጠላት ላይ ድል ለማግኘት፣ ከሐዘን ለመጽናናት፣ ትንቢት ለመናገር፣ ከመናፍስት ስቃይ ለማዳን፣ የሀገር ሉዓላዊነትን ለመግለጽ፣ ነፍስን ያለ ጣር ከስጋ ለመለየት። ይህንም ስንል ገርናቡለ ኪሮስ ላይ ተቀምጦ እንደምናገኘው ማለት ነው። የበገና ማህበራዊ አገልግሎት። የበገና ማህበራዊ አገልግሎት በቀደምት ክርስቲያኖች ምን ይመስል ነበር? በገና በንግስ ወቅት፣ በቤተ ክርስቲያን ስርዓት ጋብቻ ላይ፣ ድል በማድረግ ጊዜ ባሉ የደስታ ጊዜያት እግዚአብሔር ይመሰገንበታል። በበጎ ስራቸው ለሃይማኖትና ለሀገር ውለታ ለዋሉ ታላላቅና ልዩ ሀገራዊ ክስተቶች የቤተ ክርስቲያንን ታሪክ የበገና ዳሪዎች በበገናቸው መወድስ በማቅረብ ያነሷቸዋል። በሐዘን ጊዜ በቁጣና መቅሰፍ ሲደርስና የመሳሰሉት አሳዛኝ ክስተቶች ሲገጥሙ ለተማጽኖና ለመማፀኛ ይጠቀሙባቸው ነበሩ ቀደምት ክርስቲያኖች።
የበገና ማህበራዊ አገልግሎት አሁን ላይ ባሉ ክርስቲያኖች በደስታ ጊዜ፣ በሰርግም ጊዜ፣ ሰው ሲሞት፣ በታላላቅ አደባባይ በዓላት እንደ ጥምቀት፣ መስቀል እና የንግስ በዓላት፣ በታቦቱ ፊት በጉዞ ወቅት ለበገና ተጨማሪ ምንጭ የሆኑ መጽሐፍ ቅዱስ የታሪክ ድርሳናትና ትውፊት እንደሚነግሩን በገና ማንኛውም ቦታ ላይ ዝም ተብሎ የሚደረደር አይደለም። የበገና ምሳሌነት ወይም የአካል ክፍሎቹ ትርጉማቸውና ከነምሳሌያቸው ማለት ነው። በመጀመሪያ ደረጃ የምናገኘው ቀንበር ወይም ጋድም ይባላል። የበገና የመጀመሪያ የላይኛው ክፍል ነው፣ ጌጡ የሚቀመጥበት። ይህም ቀንበር የሐዜብ ሁሉ የእግዚአብሔር ምሳሌ ነው። ቀንበር ከበገናው በላይ መገኘቱ አምላካችን ቅዱስ እግዚአብሔር በሰማይ ያለው ሁሉ የፈጠረ ሁሉንም የሚያስተዳድር ጌታ የሁሉ የበላይ መሆኑን ያጠይቃል። ሁለተኛ ወደ መቃኛ ስንመጣ መቃኛ በመንፈስ ቅዱስ ይመሰላል። መቃኛ ማለት ከአግድሙ ላይ የሚታሰሩት እንጨቶች ናቸው፣ አውታሩን ወጥረው የሚይዙልን ማለት ነው። መቃኛ በመንፈስ ቅዱስ ይመሰላል። ሕግጋትን በመስጠት የምዕመናንን ሕይወት የሚጠብቅ እርሱ ነውና፣ አንድም የመላእክት ምሳሌ ነው። ወደ ሶስተኛ ስንመጣ ጌጥ መስቀልም ሊሆን ይችላል፣ ቀርና ቀንድም ሊሆን ይችላል። ምናልባት ቀርና ቀንድ አሁን ላይ ብዙም እየተለመደ አይደለም፣ ድሮ ነበረ። አሁን ቀርና ቀንድ ማለት የበግ ቀንድ ማለት ነው። ምሳሌነቱ በይስሐቅ ፋንታ የተሰዋው በግ ምሳሌ ነው ማለት ነው። በብሉይ ኪዳን የተለያዩ ንዋያተ ቅድሳትም ከቀንዱ ይሰሩ ነበር። መስቀል ደግሞ እግዚአብሔር ስለ ሰው ልጆች ፍጹም ፍቅሩን የገለጠበት ነው ማለት ነው። አራተኛ ምሰሶ የቀኝና የግራ ምሰሶ ተብሎ በሁለት ይከፈላል። የቀኙ ምሰሶ የፍቅር እግዚአብሔር ምሳሌ፣ አንድም የብሉይ ኪዳን ምሳሌ፣ አንድም የመጋቢ ብሉይ የቅዱስ ሚካኤል ምሳሌ ነው። የግራ ምሰሶ የፍቅረ ቢጽ ወይም የሰው ፍቅር ምሳሌ ነው። አንድም የሐዲስ ኪዳን ምሳሌ ነው። አንድም የመጋቢ ሐዲስ ቅዱስ ገብርኤል ምሳሌ ነው። በመቀጠል አምስተኛ ላይ የምናገኘው አውታር ነው። አውታር ደግሞ ከበገና እንጨት ወይም ከበሬ ጅማት ተልጎ ተገምዶ ወይም ደግሞ ተወጥሮ ከሮ በግኖና ደርቆ በቁጥር ተቀምጦ ይሰራል። የበገና አውታሮች የአስርቱ ትእዛዛት ምሳሌ ነው። አንድም የበገና አውታሮቹ በጽላቱ ወይም በታቦቱ ላይ የሚጻፉት የህቡዕ ቃላቶች ምሳሌ ነው። አንድም የበገና አውታሮቹ የሶስቱ አይነት የቅዱስ ያሬድ የዜማ ስልቶች ወይም ድምፀ ዜማ ምሳሌ ነው። እነዚህም ግዕዝ፣ አራራይ፣ እዝል እንደሚባሉት ማለት ነው የሚባሉትን። አንድም ለቅዱስ ያሬድ ድምፅ ዜማን ባቀበሉት የሶስቱ አይነት በራሪ ወፎች ምሳሌ ነው። አንድም የበገና አውታሮች አስርቱ የስሜት ሕዋሳት ምሳሌ ነው። ግነዩ ለእግዚአብሔር በመሰንቆ ወበመዝሙር ዘአስርቱ አውታሪሁ፣ እግዚአብሔር በመሰንቆ አመስግኑት 10 አውታር ባለው በበገና ዘምሩለት እንዳለ ወበመዝሙር ዘአስርቱ አውታሪሁ ማለት ነው። ትርጉሙ 10 አውታር ያለው በገናም እየደረደራችሁ ተገዙ። አንድም 10 ሕዋሳት ባለው ሰውነት ምግባር ይዛችሁ ተገዙ። አንድም ሕግጋቱ 10 በሚሆኑ በኦሪት ጸንታችሁ በመዓልትም በሌሊትም ተገዙ። አንድም ወበስብሐት ሐዲስ ቃል ሥጋ ሆነ እያላችሁ አመስግኑ ይላል። አንድም የበገና አውታሮቹ የአስሩ የስሜት ሕዋሳት ምሳሌ ነው። የበገና አውታሮቹ የአስርቱ ቅዱስ የዳዊት መዝሙራት አርዕስት ምሳሌ ነው። የበገና አስሩ አውታሮች የአስሩ ቅዱሳት ማዕረጋት ምሳሌ ነው። የአስሩ ቅዱሳት ማዕረጋት በሶስት ክፍል ይመደባሉ። ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቦና ተብለው በሶስት ይከፈላሉ። በውስጡም ሶስት ማዕረግ ንጽሐ ነፍስ፣ ንጽሐ ሥጋ በውስጡም ሶስት ማዕረጋት ይገኛሉ። ወጣንያን ናቸው፣ ባለ 30 ፍሬ። ንጽሐ ነፍስ በውስጡ 4 ማዕረጋት ይገኛሉ። ማዕከላውያን ናቸው፣ ባለ 60 ፍሬ። ንጽሐ ልቦና በውስጡ 3 ማዕረጋት ይገኛሉ። ፍጹማን ናቸው፣ ባለ 100 ፍሬ። አንድም የበገና አውታሮቹ የአስርቱ ዓለም መላእክት ከተሞች ምሳሌ ነው። እነዚህም የከተሞች በ3 ሰማያት ይገኛሉ። አንደኛው ኤረር በአንደኛ ሰማይ ላይ የምናገኘው፣ ሁለተኛ ሰማይ ላይ የምናገኘው ራማ፣ ሶስተኛ ሰማይ ላይ የምናገኘው ኢዮር በእነዚህ ይገኛሉ ማለት ነው። አንድም የበገና አውታሮቹ የአስሩ የዜማ ምልክቶች ምሳሌ ናቸው።
የቅዱስ ያሬድ ድርሰቶች ከሆኑት ማለት ነው። እነዚህም ድፋት፣ ሂደት፣ ቅናት፣ ይዘት፣ ቁርጥ፣ ጭረት፣ ረክረክ፣ ደረት፣ ድርስ፣ አንብር ብለው 10 ናቸው ማለት ነው። አጥኚዎች አባታችን ቅዱስ ዳዊት ይደረድሩበት የነበረው በገና ባለ 12 አውታር እንደነበረ በመላምት ያስቀመጡበት መረጃዎች፣ እስራኤላውያን ናባል የሚባል የዜማ መሳሪያ ቅዱስ ዳዊት የደረደረበት በገና ነው ብለው ያምናሉ። ናባል የተባለ የዜማ መሳሪያው ለቤተ መቅደሱ አገልግሎት ይውል እንደነበረ ያስረዳሉ። አውታሮቹም 12 ናቸው ይላሉ። ባህረ ጥበባት ቅድስት ቤተክርስቲያናችንን እንዲህ ለሚሉ መላምቶች ምሳሌ መስላ አስቀምጣለች። የ12ቱ የበገና አውታሮች ምሳሌትም እንደሚከተለው ታስቀምጣለች። በአብ ወወልድ ወመንፈስ ቅዱስ ይመሰላሉ። እኒህም ቢቆጥራቸው 12 ይመጣሉ። አብ ወልድ መንፈስ ቅዱስ የሚለው ማለት ነው። አንድም በቅድስት ድንግል ማርያም ይመሰላሉ። እኒህም ቢቆጥራቸው 12 ይመጣሉ። አንድም የ12ቱ የሊቃነ መላእክት ምሳሌ ነው። አንድም የ12ቱ ደቂቀ ያዕቆብ ወይም ነገደ እስራኤል ምሳሌ ነው። አንድም የ12ቱ የቅዱሳን ሐዋርያት ምሳሌ ነው። በስድስተኛ ደረጃ የምናገኘው የድምፅ ሳጥን ወይም ገበቴ፣ ከታች ላይ የበገናው ታች ድምፁ የሚወጣበት ሳጥን ማለት ነው። ከአንድ ወጥ እንጨት ተፈልፍሎ ገበቴ ወይም የጣውላ እንጨቶችን በመገጣጠምና የደረቅ ቆዳ ተብቆና ተልጦ ተዳምጦ በማልበስ የሚሰራ ነው። የሚለብሰውም ቆዳ አገልግሎት ድምፁ የማስተላለፍ ሲሆን የበገናውን ድምፅ የሚወጣበት ከዚህ ሳጥን ነው። ምስጢሩ የእመቤታችን የቅድስት ድንግል ማርያም ምሳሌ ከድምፅ ሳጥኑ ገበቴው የበገናው ድምፁ እንደሚገኝ ከእመቤታችን የአካላዊ ቃል ወልድ ጌታችንን መድኃኒታችንና አምላካችንን ኢየሱስ ክርስቶስ መገኘቱን ያጠይቃል። እንዴት ዋላችሁ? ወደ 7ኛ ስመጣ በርኩማ ትንሹ ዱካ ወይም ትንሹ ዱካ መሳይ ከእንጨት የሚሰራ ሲሆን ይህም 10ቱን እንዚራዎችን ከማስቀመጥ ያገለግላል። በድምፅ ሳጥኑ በአውታሩ መካከል በመግባት እንዚራና አውታሩ በእርሱ ላይ ተቀናብረው የንዝረት ድምፁ እንዲፈጥር ያገለግላል። ይህም የድምፅ ደግሞ በገበቴው ጎልቶ እንዲሰማ ያደርጋል ማለት ነው። ምስጢሩም ነቢዩ ሙሴ 10ቱ ትእዛዛትን ከእግዚአብሔር የተቀበለበት የሲና ተራራ ምሳሌ ነው። 8ኛ ስንመጣ መወጠሪያ ማለት ከታች እንዚራዎችን ወጥሮ የሚይዝልን የበገና አካል ክፍል ነው። ከእንጨት የሚሰራ ሲሆን ከታችኛው የበገና ክፍል የሚገኝ ሆኖ አውታሮቹ ከቀንበሩ ጋር ለመወጠር ይጠቅማል። ምስጢሩም መወጠሪያዎች በሰዎች መኖሪያ ወይም በምድር ይመሰላሉ። አንድም መወጠሪያ በምድር ላይ ያሉ የአዳም ዘር የሰው ልጆች ምሳሌ ነው። 10 አውታሮች ቀንበሩና መቃኛው መወጠሪያውንም ማገናኘታቸው አንዳች ትምህርት ያለው ነው። ይህም የሰው ልጆች በትእዛዛት እግዚአብሔር መሰላልነት ከምድር መኖሪያቸው ተጋድሏቸውን ጨርሰው ወደ መንግሥተ ሰማያት ለመግባታቸውና ከፈጣሪያቸው እግዚአብሔር ጋር ለዘላለሙ በደስታ የመኖራቸው ምሳሌ ነው። የመወጠሪያ ጠፍር መወጠሪያውን ወጠር አድርጎ የሚይዝልን ማለት ነው። ከመወጠሪያው በታች ነው የሚቀመጠው። 10ሩን አውታሮች የያዘ ከእንጨት የተሰራ አግዳሚ መወጠሪያ ከግራና ከቀኝ በመሆን ከበገናው የድምፅ ሳጥን ላይ ወጥሮ የያዘ ከቆዳ የሚሰራ ጠፍር ነው። ምስጢሩም የእግዚአብሔርን ዙፋን የተሸከሙት የኪሩቤል ወይም የኪሩብ ምሳሌ ነው። በ9ኛ የምናገኘው እንዚራን ከቁርጥራጭ ቆዳዎች የሚሰራ ሲሆን በገና የሚደረድበት ጊዜ አውታሮቹን ጥዝ የሚል የንዝረት ድምፅ እንዲያወጡ የሚያደርግ ነው። በአውታሩና በበርኩማው መካከል በመግባት ከፍና ዝቅ አድርጎ በማስተካከል ተፈላጊውን የንዝረት ድምፅ እንዲሰጥ ያደርጋል። ምስጢሩም እንዚራ ተጋድሎ ላይ ባሉ ክርስቲያኖች ይመሰላል። በ10ቱ አውታር ላይ እንዳሉ ክርስቲያኖችም 10ሩ አውታር የተመሰሉባቸውን የአጠቃላይ የትእዛዛተ እግዚአብሔርን መሪ በማድረግ በዓለም ኑሯቸው መንፈሳዊ ሕይወትን ለማበልጸግ ይጋደላሉና። ወደ 10ኛ ስንመጣ ድንፃ ወይም መግረፊያ
ከቀንድ ወይም ከእንጨት የሚሰራ መግረፊያ ሆኖ በግራ ምሰሶ ላይ የሚታሰር ሲሆን አገልግሎቱም 10ሩን አውታሮች ከወዲያ ወዲህ እያለ በመግረፍ ልዩ ድምፅን እንዲሰጥ የሚያደርግ ነው። ምስጢሩም ድህንፃ በክርስቶስ ይመሰላል። የድህንፃ 10ሩ አውታሮችን እየተመላለሰ እንደሚገርፋቸው መድኃኔ ዓለም ኢየሱስ ክርስቶስ በብሉይ ኪዳን የሰጣቸውን 10ቱ ትእዛዛት በሐዲስ ኪዳንም አጽንቷቸዋልና። የድህንፃ ጠፈር የበገናው የድህንፃ የአንደኛውን ጫፍ በኩል አንጠልጥሎ በሌላኛው ጫፍ ደግሞ ከግራኛው ምሰሶ ላይ ሸምቆ በመያዝ ድህንፃውንና ከበገናው ጋር በአንድነት አስተሳስሮ የሚኖር ጠፈር ነው። አንጋፋው የበገና ደርዳሪ መጋቤ ስብሐት ዓለምዋጋ ስለ በገና አካል ክፍሎች በዘመሩት የበገና መዝሙራቸው ላይ ስለ ድህንፃ ጠፈር እንዲህ ብለዋል። ድህንፃውንም የዚህ የ10ቱ አውታር ቅዱስ ቅዱስ የሰማይ ጌታ የምድር የታሪኩ የድህንፃው ጠፈር መስሎታልና በፊታቸው ወርቅ አምሳል በማለት እንዲህ ብለው ነበር። የዚህ የምስጢር የበገና አባቶች እና ሊቃውንት ቤተክርስቲያን መጠየቅ ያሸዋል። ትንሽ ማጠየቅ ስለሚገባ ማለት ነው። 11ኛ ማፈኛ የድምፅ ሳጥኑ ገበቴውን ያለበሰው ቆዳ ዙሪያ ወጥረው በመያዝ የገበቴውን ላይ ረግቶ እንዲቀመጥና እንዳይረግብ ያደረገው ጥልፍልፍ ስፌት ነው። ይህም ማለት ከበገናው ከጀርባ ክብ የሆነች እንትናለች እሷ ማለት ናት። ምስጢሩን በምድር የተሸከመው ባሉ ብሄሞት እና ሌዋታን የሚባሉ የግሩማን ዘንዶች ምሳሌ ነው። አንዳንድ መምህራን ደግሞ ማፈኛ ማለት መወጠሪያ ማለት ነው ይላሉ። የዚህም ሐሳብ ላይ አባቶች መጠይቅና የበለጠ ጥናት ማድረግ ይፈልጋል ማለት ነው። ከድምፅ ሳጥኑ ወይም ገበቴው ጀርባ ያለው ቀዳዳ ታሪክ እንደሚነግር የዚህ ቀዳዳ ታሪክ ሀተታ እንደሚከተለው በግጥም መልክ ቀርቧል። አለቃ ተገኝ ታምሩ የአማርኛ ሐረግ በቅኔዎች ማለት ነው። በንጉሱም አድረውበት ነበር ቅናት ብዙ ጊዜ ረጅም ዘመን ወራት እንዲህም ሆኖ የያዘው በሽታ ሲነሳበት ያስጠራዋል በገና እንዲጫወትለት ዳዊት ሰቡህ ብሎ በገና ሲይዝ በፊት ይሸሻሉ ከሳኦል ላይ ያሉት ቅስፈት እየራቁ የወር ጎዳና መሬት እንዲህ ብሎ በልብ አደረ ቅናት ጦር አንስቶ እጁን ሲቃጣ አይቶት ቅዱስ ሚካኤል በገናህን መክት ብሎት መከተበት በገናይቱን በሳት ብሎ አለቃ ተገኝ ታምሩ በቅኔዎች ነግሮናል ማለት ነው። ስለዚህም የበገናው ጀርባ የሳኦል ጦር የበሳው ቀዳዳ ቅዱስ ዳዊት መልአኩ ቅዱስ ሚካኤል ነግሮት ከተወረወረበት በበገናው አማካኝነት መክቶ ለመዳኑ ለማስታወሻ የተደረገ ምልክት ነው። እንግዲህ አባቶቻችን እንዳስተማሩን ይሄ በክርስቶስ ደም የተቀደሰው መስቀል በዘወትር ጸሎታችን መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒትነ፣ መስቀል መድኃኒተ ነፍስነ አይሁድ ክህዱን ህነሳ አመነ ወላ አመነ በኃይለ መስቀሉ ድህነ። መስቀል ኃይላችን ነው። መስቀል ጽናችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምንበታለን። ያመንነው እኛም በመስቀሉ እንድናለን ድነናለን እያልን ለመስቀሉ ያለንን ክብር እንገልጻለንና እንግዲህ ያው ከላይ የተነሱ ሐሳቦች ላይ የበገና አባቶች ወይ ደግሞ ሊቃውንተ ቤተክርስቲያንን መጠየቅ የበለጠ ጥናት ማድረግ ተገቢ ነው። የበገና አይነቶች በመጽሐፍ ቅዱስ ላይ በገና በመጽሐፍ ቅዱስ አይነቱ እና ቅርጹ በውል ባይገለጥም ባለ 8 አውታር እና ባለ 10 አውታር ያላቸው በገናዎች እንደነበሩ ያስረዳል። ዜና መዋዕል ቀዳማዊ ላይ እንደተቀመጠው ማለት ነው። እንግዲህ ባለ 8 አውታር በገና፣ ባለ 10 አውታር በገና መዝሙረ ዳዊት ላይ ተቀምጧል። ስለዚህ መዝሙረ ዳዊት ላይ እንደተቀመጠው እግዚአብሔርን ማመስገን መልካም ነው፣ ልዑል ሆይ ለስምህም ዝማሬ ማቅረብ፣ በማለዳ ምሕረትህ በሌሊትህም እውነትህን ማውራት፣ 10 አውታር ባለው በበገና ከምስጋና ጋር በመሰንቆ እንዳለው ዳዊት ባለ 150 አውታር በበገና የመዝሙረ ዳዊት መዝሙር 150 አንድምታ ላይ ደግሞ ስለዚህ በገና እንዲህ ተገልጾ እናገኛለን። ስሙም አውታር ጥብልቃና ይባላል። አውታር ጥብልቃና በአፄ መልከጼዴቅ ጊዜ ወደ ሀገራችን መጥቶ ነበር ይባላል። ስለዚህ 150 አውታር በገና የአባቶቻችን የበገና አባቶች ወይም ሊቃውንት ቤተክርስቲያናትን መጠየቅ ተገቢ ነው። እንግዲህ ወደ ማጠቃለያ ሆነ እንግዲህ ከላይ ያነሳናቸው ሐሳቦች
በመጽሐፍ ቅዱስ 2 አይነት በገናዎች ተጠቅሰው በአገልግሎት ላይ ውለዋል። እኒህም ባለ 8 አውታርና ባለ 10 አውታር ናቸው። በመዝሙረ ዳዊትም አንድምታ ላይ ደግሞ ጥብልቃና የሚባል ባለ 50 አውታር በገና እንዳለ ወደ ኢትዮጵያም ስለመምጣቱ ተገልጿል። በዘርፉ ያሉ የውጭ እንዲሁም የሀገር ውስጥ ተመራማሪዎች አገኘናቸው ያሏቸው የምርምር ውጤቶችና መላምቶች እንዲሁም የታሪክ መዛግብትን መነሻ በማድረግ ቅዱስ ዳዊት የደረደረበት በገና እንደሆነ በምዕራባውያን ዘንድ የሚታመንባቸው እንደ ኪኖር ማለት ባለ 10 አውታር፣ ናባል ባለ 10 አውታር፣ ባለ 12 አውታር፣ ባለ 22 አውታር የዜማ መሳሪያዎች በእስራኤላውያን ዘንድ ይገኛሉ። እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስተምሩት መሰረቷ መጽሐፍ ቅዱስ ነው። ስለዚህ በዚህ መጽሐፍ ቅዱስ ላይ በገናኛ ቅዱስ ዳዊት እግዚአብሔርን በመስገንቆ አመስግኑት 10 አውታርም ባለው በበገና ዘምሩለት ብሎ ባዘዘን መሰረት ማለት ነው። እንዲህም አቤቱ አዲስ ቅኔ እቀኝልሃለሁ 10 አውታር ባለው በበገና እዘምርልሃለሁ ብሎ በ10 አውታር በበገና መዘመርን ባስተማረን መሰረት እኛም የመንፈስ ልጆቹ መጽሐፍ ቅዱሳዊ ብለን የምናምንበትን አባቶች በትውፊት ጠብቀው ያስረከቡንን ይህንን ቅዱስ ባለ 10 አውታር በገና ተረክበን ክብሩን ስርዓቱንና ትውፊቱን ጠብቀን እኛም የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ዛሬም እያመሰገንን እንገኛለን እንኖራለንም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።